ስለ ጥቁር ሰሊጥ ጥቅም ስንቶቻችሁ ታውቃላችሁ? ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ጥቁር ሰሊጥ በተለይ በኤዥያ ውስጥ ከጥንት ጀምሮ ለውበት፣ ለጤናማ ፀጉር፣ ሽበትን ለመከላከል፣ ያለ እድሜ የሚመጣ እርጅናን ለመከላከል የሚጠቀሙበት ነው። ሽበት እየወጣ የተማረራችሁ ሰዎች አላችሁ። እሱን ለማጥፋት እያላችሁ ቀለም እየተቀባችሁ ፀጉራችሁ እየተነቃቀለ ተቸግራችኋል። ጥቁር ሰሊጥ መፍትሄ ነው። እኔ አሁን ያሳየኋችሁ የተቆላውን ጥቁር ሰሊጥ ነው። ጥቅሙን ደግሞ ልንገራችሁ። ጥቁር ሰሊጥ በውስጡ በኮፐር እና በአይረን የበለጸገ ነው። እነዚህ ሚነራሎች ደግሞ የሜላኒን ምርትን በጣም ያግዛሉ። ከዚህ በፊት ስለ ሽበት በሰራሁት ቪዲዮ ሽበት እንዲከሰት ከሚያደርገው አንደኛው ምክንያት የሜላኒን እጥረት ነው ብያችኋለሁ። ሜላኒን ማለት ደግሞ በተፈጥሮ ቀለም የሚሰጠው ለቆዳችን፣ ለፀጉራችን በተፈጥሮ ቀለም የሚሰጠው ማለት ነው። እሱ ቀለም እያነሰ በሚሄድበት ጊዜ ወይም የሜላኒን ምርት እየቀነሰ በሄደ ጊዜ ፀጉራችን ከጥቁርነት ወደ መሸበት እየሄደ ይመጣል። ጥቁር ሰሊጥ ደግሞ በከፍተኛ ሁኔታ በአንታይ ኦክሲደንት የበለጸገ ነው። እንደገና ደግሞ ኦክሲዳቲቭ ስትረስን ለመቀነስ በውስጡ ቫይታሚን ኢ ያለው። በአጠቃላይ ጥቁር ሰሊጥ በጣም በብዙ ሚነራሎች የበለጸገ ስለሆነ ፀጉራችን እንዳይሸብት ይረዳል። ፀጉራችን እንዳይሸብት ብቻ አይደለም፣ ቆዳችንም እንዳይሸበሸብ በከፍተኛ ሁኔታ አስተዋጽኦ ያደርጋል። በውስጡ ሄልዲ ፋት እና ፕሮቲን ይገኛል። በዛ ምክንያት ፀጉራችን በደንብ ነው የሚመግበው። ስለዚህ የፀጉር ስሮቻችን ፎሊክሎች በጣም ስቲሙሌት ይሆናሉ፣ ቶሎ ቶሎ ያድጋል፣ ይፋፋል፣ ፀጉራችንን ያጠነክረዋል። እንደገና ሻይን እንዲያደርግ ያደርገዋል፣ ለስላሳ እንዲሆን ይረዳዋል። ጥቁር ሰሊጥ የምንጠቀም ከሆነ ፀጉራችን ለመሰባበር፣ ለመነቃቀል አይጋለጥም። ሌላው የደም ዝውውርን በከፍተኛ ሁኔታ ያሻሽላል። ታውቃላችሁ አይደለ? ኪድኒያችንና ሊቨራችን ቀጥታ ከፀጉራችን ጋር ግንኙነት እንዳለው። ኪድኒና ሊቨር ሲጎዳ ፀጉራችን መነቃቀል ይጀምራል፣ መሸበት ይጀምራል። በቻይና የባህላዊ ሕክምና እምነት ውስጥ ደግሞ ይሄ ጥቁር ሰሊጥ ኪድኒያችንንና ሊቨራችንን ጤናውን ይጠብቃል። ኩላሊታችንና ጉበታችን ደግሞ ጤናው በተጠበቀ ቁጥር ጤናማ ፀጉር እየኖረን ይመጣል። ፀጉራችን ቶሎ አይሸብትም። ከስር የሚወጡት አዳዲስ ፀጉሮች ሁሉ ጥቁር እየሆኑ ይወጣሉ። ስለዚህ ይሄንን ጥቁር ሰሊጥ እንዴት ነው መጠቀም ያለብን? በጣም ቀላል ነው። ሰውነታችን እዚህ ጥቁር ሰሊጥ ውስጥ የሚገኙትን ንጥረ ነገሮች በሙሉ መውሰድ እንዲችል ብንፈጨው በጣም አሪፍ ነው። ጥቁር ሰሊጥን ስትፈጩት የራሱ የሆነ መዓዛ አለው። ትንሽ ቀዝቀዝ ይበልላችሁ ከፈጫችሁት በኋላ። ከዛ በኋላ በተለያየ መንገድ መጠቀም ትችላላችሁ። ከፈለጋችሁ ውሃ አፍሉና 2 የሻይ ማንኪያ ወይንም 1 የሻይ ማንኪያ የሚሆን ፓውደሩን እዛ የፈላ ውሃ ውስጥ አድርጋችሁ በደንብ አዋህዳችሁ መጠጣት ትችላላችሁ። አለበለዛ በአጃ፣ በእርጎ፣ ማር እንዲሁም ደግሞ ቴምር አድርጋችሁ ቀላቅላችሁ ስሙዚ ሰርታችሁ መጠጣት ትችላላችሁ። መቼ ነው መጠቀም ያለባችሁ? ጠዋት በባዶ ሆዳችሁ ቢሆን በጣም ተመራጭ ነው። አለበለዛ ከመተኛታችሁ በፊት ሞክሩት። ከዛ በኋላ ኪድኒያችሁ፣ ሊቨራችሁ፣ ፀጉራችሁ፣ ቆዳችሁ ያመሰግናችኋል። ይህንን የት ማግኘት ትችላላችሁ? የተለያየ ቦታ መርካቶ፣ ሾላ ገበያ ውስጥ ይገኛል። እንዲሁም በሩዋንዳ ሰፈር፣ ጃፓን ገበያ አካባቢ እንዳልኳችሁ ባለፈው በጃፓን ሰፈር ውስጥ ወይም በሩዋንዳ ሰፈር በጣም ብዙ የቻይና ስቶሮች አሉ። የቻይና ሱቅ ውስጥ ጎራ ብትሉ ሞልቶላችኋል። ግን ደግሞ ከሻይ ማንኪያ በላይ በጣም ብዙ አትውሰዱ። ምክንያቱም ጥቁር ሰሊጥ በውስጡ በጣም በከፍተኛ ሁኔታ በፋይበር የበለጸገ ነው። እንዲሁም በናቹራል ኦይል የበለጸገ ስለሆነ ብዙ አትውሰዱ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ቻው። ከመጠን በላይ የምትወስዱት ከሆነ አንደኛ የምግብ መፈጨት ስርዓታችሁ ትክክል አይሆንም፣ ብሎቲንግ ይከሰትባችኋል፣ ትጨናነቃላችሁ። ስለዚህ በሳምንት 3 በቂ ነው። ለውጥ ማየት የምትፈልጉ ከሆነ ግን የሁል ጊዜ ምርጫችሁ ይሁን። በቤታችሁ አይታጣ።
በሳምንት 3 ቶሎ ቶሎ የምትወስዱት ከሆነ ወይም አዘውትራችሁ የምትወስዱት ከሆነ ከፍተኛ የሆነ ለውጥ ታመጣላችሁ። ገዝታችሁት እስክትሞክሩ እኔ በበኩሌ ለእናንተ በጣም ጓጉቻለሁ።